ነቢያችን ያለፈውም የመጪው ወንጀል ተምሮልሃል ተብሏል እሳቸው የጀነት መሆናቸው ያለቀለት የተመሰከረለት አላህ ከሰዎች መሐከል ለነብይነት ያጫቸው ለዓለም ብርሃን ለዓለም እዝነት ወማ አርሰልናከ ኢላ ረሕመተን ለልዓለሚን የተባሉ ናቸው ከራሳቸው አልፎ ለመላው ዓለም አንተ እዝነት አድርገን እንጂ አላክንህም ለሌላ አላክንህም ለዓለም እዝነት እንድትሆን ዓለምን ከጨለማ እንድታወጣ ለዓለም ብርሃን እንድትፈነጥቅ ነው ብሎ ነቢያችን ሰለላሁ ዐለይሂ ወሰለም ሲራጁል ሙኒር ናቸው እሳቸው ብርሃን ናቸው ነብዩ ሰለላሁ ዐለይሂ ወሰለም ታዲያ ነቢያችን ሰለላሁ ዐለይሂ ወሰለም ያም ሆኖ ይፈሩ ነበር ስጋታቸውን ለመግለጽ በየሱጁዳቸው ያ ሙቀልበል ቁሉብ ثبت قلبي على دينك ይሉ ነበር ምክንያቱም ወንቀልቡ አፍኢደተሁም ወአብሳረሁም كما لم يؤمنوا به اول مره ይላል አላህ Subhanahu Wa Ta'ala ሲያነሳ የሰዎችን ልቦቻቸውን እንደዚሁም አይኖቻቸውን ሁሉ እናገለባብጣለን እናዟዙራለን መጀመሪያ እንዳላመኑበት እናደርጋቸዋለን እያለ አላህ Subhanahu Wa Ta'ala ልክ ተአምር ሲመጣ መጀመሪያ ሙሽሪኮቹን ሲያነሳ ነው ተአምር ይምጣ እንዲሁን ምናምን ሲሉ ከመጣ እናምናለን መጀመሪያ እንዳላመኑት ኋላም ተአምሩም ሲመጣ እንዳያምኑ ልናዞራቸው እንችላለን ልቦቻቸውን አይኖቻቸውን አዙረን ሐቁን እንዳይቀበሉ ልናደርግ እንችላለን ይላል አላህ ወዕለሙ አን አላህ يحول بين المرء وقلبه በሰውየውና በቀልቡ መሐከል የሚጋርደው አላህ Subhanahu Wa Ta'ala ነው እሱ ሲሻ ነው ልትጸና የምትችለው እሱ ሲፈልግ ነው ቡኻሪ ባቡ ሙቀልበል ቁሉብ በሚል ማለት ነው ይሄንን ሐዲስ ይዞ ያ ሙቀልበል ቁሉብን ይዞ ባቡ ሙቀልበል ቁሉብ ብሎ አንድ ባብ ሰጥተውታል ከዛ ወንቀልቡ አፍኢደተሁም ወአብሳረሁም የሚለውን አንቀጽ استدلال አድርገዋል ኢማሙ ቡኻሪ ልቦቻቸውንና አይኖቻቸውን እናዟዙራለን እናገለባብጣለን አላህ ያለውን እንደ ማስረጃ ተጠቅመውታል በሌላም ቦታ አብዱላህ ኢብኑ ዑምር ኢብኑ አልዓስ ረዲየላሁ ዐንሁ ይሄን እናነሳው ለምንድነው የገባቸው ዓሪፎቹ አዋቂዎቹ ዓሪፍ ስላችሁ የከተማ ራዳ ነኝ የሚለውን ሳይሆን ዓሪፍ بمعنى الكلمه በትክክል አዋቂ የሚባሉ የቀልብን ነገር የሚያውቁ ሰዎች ከጥንት ጀምሮ عليك ربنا بحسن الختام ይላሉ አይደለም ሲሉ እንሰማለን አባቶቻችን ምንም ይበሉ ምን በጀማዓም ተሰብስበው ይሁን በተናጠል እሱ ሁክሙን ትተነው ማለት ነው መስአላ ፍቅህያ ውስጥ ሳንገባ ግን እዚህ ቦታ ላይ ሲያነሱ ምንድነው የሚሉት عليك ربنا بحسن الختام يا ربنا بحسن الختام ጌታችን ሆይ የመጨረሻችንን ነገር የኻቲማችንን ነገር አብጀው ይሄ በዱዓ ነው በነገራችን ላይ አይደለም ዱዓው በጋራ ነው ወይስ በመንዙማ መልኩ ነው በምንድነው እንዴት ይደረግ እሱ ሌላ ጉዳይ ነው ግን ጭብጡን ሐሳቡን ስናይ የኻቲማ ጉዳይ ያሳስበናል የኻቲማው ጉዳይ የማያሳስበው ሰው ምንድነው የሚያሳስበው ኻቲማ ካላሳሰበ መጨረሻ መስጂድ እየገባህም ሰላት እየሰገድክም ዒባዳ እያደረክም ዑምርህን ጨርሰ መጨረሻ ቢበላሽ ምንድነው የምትሆነው ሰውየው የጀነት ሰዎችን ስራ ሲሰራ ይከርምና ጀነት ሊገባ አንድ ክንድ ያህል ዚራዕ ያህል ሲቀረው የጀሃነም ሰዎችን ስራ ሰርቶ ወደ ጀሃነም ይወርዳል ተብሏል ሐዲስ ይሄ ኢብኑ መስዑድ ሐዲስ ይታወቃል في الصحيح ላይ ያለ ሐዲስ ነው የመጨረሻችን ጉዳይ ካላሳሰበን ምንድነው የሚያሳስበን ነቢያችን ወአዑዙ ቢከ ሚን الحور بعد الكور ይላሉ ከተቋጠረ በኋላ ከመፈታት በአንተ ተጠበቃለሁ ይላሉ ብዙ ከነቢያችን ሰለላሁ ዐለይሂ ወሰለም የምናገኛቸው ሐዲሶች አሉ አብዱላህ ኢብኑ ዑምር ሲናገር ምን አለ قال رسول الله صلى الله عليه وسلم ان قلوب بني ادم كلها بين اصبعين من اصابع الرحمن هي في صحيح مسلم ላይ ያለ ሐዲስ ነው የሰዎች ልቦናዎች በሙሉ ከአርህማን ጣቶች መካከል በሁለቱ ጣቶች መካከል ነው እኛ ይሄ የነብይ ሐዲስ ነው አንዳንድ ሰው እንዴት ለአርህማን ጣት አለው እንዴ ብሎ የሚጨነቅ አለ አንተ ምን ቸገራ አላህ አለኝ ካለ ረሱል ሰለላሁ ዐለይሂ ወሰለም ከነገሩን ያንን አላ ሙራዲላህ ወአላ ሙራዲ ረሱልላህ ብለ ተቀበልና ከይፍያው እንዲ ነው የአላህ ጣት ይመስላል ብለ ፍልስፍናውን ትተህ ማለት ነው ነቢያችን የነገሩን ቀጣዩን ሐዲስ ለመረዳት መሞከር ነው የሐዲሱን መልእክት ከጣቶቹ መካከል በሁለት ጣቶቹ መካከል ነው እንደፈለገ ያዞራቸዋል ይሰርፉሁ
حيث يشاء ይላሉ ከቀልብ ዋሂድ እነዚህ ልቦች ሁሉ እንደ አንድ ቀልብ ሆነው እንደፈለገ አላህ ያሽከረክራቸዋል ከዛ ይሄን አሉና ነቢያችን ثم قال رسول الله صلى الله عليه وسلم اللهم مصرف القلوب صرف قلوبنا على طاعتك وفي بعض الرواية إلى طاعتك أنت ልቦችን የምታዟዙር የቅድሙ ሙቀልብ ነው የምታገለባብጣ ነው ያሁኑ ደግሞ የምታዟዙር የሆነከው ጌታ ሆይ እዚህ ቦታ ላይ ልቦችን የምታዟዙር የሆንከው ጌታ ቀልባችንን አንተን በመታዘዝ ላይ አዙረው በዛ ላይ አጽናው ብለው ዱዓ አድርገዋል የሰው ልጅ ቀልብ የሚገርም ባህሪ አለው ቀልባችን ቃሉ ራሱ የሚገርመው ኢነማ ሱሚየል ቀልቡ ሚን ተቀሉብህ ይላሉ ነቢያችን ቀልብ ተብሎ የተጠራው ሚን ተቀሉብህ ከመገለባበጡ የተነሳ ነው ቀለበ ማለት ገለበጠ ማለት ነው እንቀለበ ተገለበጠ ይባላል ቀልብ የሚባለው መስደሩ ምንድነው መገልበጥ ማለት ነው መገልበጥ ከሚለው ወርድ ከሷ ቃል ነው የተወሰደው የቀልብ ትርጉም ጥሬ ትርጉሙ ራሱ መገልበጥ ማለት ነው ለምንድነው إنما سمي القلب من تقلبه كما قلبابته يتنسانه لقلب ابن آدم أسرع تقلبا من القدر إذا استجمعت غليا لالو يا ابن عاصم رواية ابن عاصم في السنة لاي يزقبوت ليلوچم يزقبوت حديث لاي من قالوا يسو لج قلب ሲገለባበጥ አሉ አንዴ እዚህ ረግጣል አንዴ እዚህ ረግጣል አንዴ ወደዚህ ያስባል ባንድ ነገር ያለ መጽናቱን ለመግለጽ ልክ ድስት እሳት ላይ ተጥዶ ውሃው ከሚገለባበጠው የበለጠ ይገለባበጣል አስራዕ ነው ያሉት ይሄ አፋል ተፍዲል ነው እጅግ የፈጠነ ነው ብለው አሸዱ እንክላብ من القدر اذا استجمعت غليا ብለው የኢማሙ አህመድም ዘገባ ይሄንን ያሳያል እንግዲህ ቀልብ በእንዲህ አይነት መልኩ ነብይ ገልጸውታል የሰው ልጅ ቀልብ እንማ مثل القلب كمثل ريشة ታውቃላችሁ እንደ ሪሻ ነው አሉ ሪሻ ማለት ላባ ማለት ነው ላባ የዶሮ ላባ እነዚህ ወይም ደግሞ ከርግምና የሚወጣ ላባ አለ አይደለም እንደ ላባ ነው ሙዓለቀቲ في اصل شجره ይላሉ ዛፍ ላይ እንደ ተንጠለጠለች የሆነ ነገር ይዟት ዛፍ ላይ እንደ ተንጠለጠለች ላባ ነው يقلبها الريح ظهرا لبطن ይላሉ ንፋስ ወዲ ወዲያ እንደሚያወዛውዛት አንዴ ሆዷን አንዴ ጀርባዋን ያዟዟረ እንደሚያሳየው እንደዛ ነው የሰው ልጅ ቀልብ ማለት ይሄ ነው ወይም ደግሞ ሜዳ ላይ ለሷሃቦች እንግዲህ ሲያስረዷቸው በደንብ እንዲገባቸው ወይ ሜዳ ላይ የወደቀች ላባ ኖራ ንፋስ እንደሚያንከባልላት ነው ብለዋል በእንደዚህ አይነት መልኩ ነብያችን ሰለላሁ ዐለይሂ ወሰለም የሰው ልጅን ቀልብ ገልጸውታል ሚቅዳድ ኢብኑ አልአስወድ ትልቁ ሱሐቢ ረዲየላሁ ዐንሁ አሊ ታስታውሳላችሁ የሚቅዳድ ታሪክ ሲነሳ አሊ ሀያ አድርጎ ስለመዚህ ነብይ ሊጠይቅ ፈርቶ ሚቅዳድን እንዲጠይቅ ላኩት ይላል እና ያ ሱሐባ ትልቅ ሱሐቢ ነው ሱሐቢዩን ጀሊል ምን አለ ሲናገር لا اقول في رجل خيرا ولا شرا حتى انظر ما يختم له አንድን ሰው ጥሩም ነው ብዬ መጥፎም ነው ብዬ ድምዳሜ ላይ አልደርስም አለ ለምን بعد شيء سمعته من النبي صلى الله عليه وسلم كنبي عند حديث كسمعوا በኋላ አለ ምንድነው የሰማው ሲሉት ለቀልቡ ابن ادم اشد انقلابا من القدر اذا استجمعت غليا የሰው ልጅ ቀልብ ውሃ ሲንተከተክ ከሚገለባበጠው የበለጠ ይገለባበጣል ሲሉ ስለሰማው እገሌ ጥሩ ነው ብዬም ሞቶ በዛው በጥሩነቱ መጨረሻው ኒሃያውን ሳላይ ውሳኔ ላይ አልደረስም ደግሞ የሆነ ሰው መጥፎ ሆኖ ይሄ ሰውዬ ጀሃነም ነው ዋጋም የለው አይረባብም ብዬ ፍረጃ ውስጥም አልገባም አለ ምክንያቱም በምን መጨረሻው ምን እንደሆነ ስለማላውቅ ይላል ይሄ የኻቲማ ጉዳይ በጣም ወሳኝ ጉዳይ ነው አንድ ሰው አላህ ሂዳያ ይሰጠዋል መስመር ውስጥ ከገባ በኋላ ተመልሶ መውጣት ከባድ ነገር ነው አንዴ የኢማንን ኑር አላህ የኢስላምን ብርሃን ካሳየው በኋላ አንድ ሰው ወደ ኋላ ከተመለሰ መጀመሪያ ከነበረበት ሐለቱ ይከፋል ለምንድነው ሁሉን ነገር አውቀዋል ይሄ ሰውዬ ተረድቷል የኢማን ጥፍጥና ምን እንደሆነ አውቀዋል ካወቀ በኋላ ማለት ነው
የሚመለስ ከሆነ ፈለማ ዛጉ አዛገ አላሁ ቁሉበሁም ይላል። አላህ ሲመራው አሻፈረኝ ብሎ ሲጠሙ አለ አላህም መልሶ ቀልባቸውን በዛው ሂዱበት ብሎ ያጠመዋል እንጂ ለሁለተኛ ዙር እድል አይሰጠውም። እንዲህ አይነቱ ኢላ ማሻ አላህ ቁርአን ላይ ሲያስቀምጥ ሰርታችሁ ገንብታችሁ ጥሩ መስመር ላይ ከገባችሁ በኋላ ተመልሳችሁ ያንን የገነባችሁትን ያንን የትናንትና የነበራችሁበትን ነገር የምታፈርሱ አትሁኑ ይላል። ወላ ተኩኑ ከለቲ ነቀደት ገዝለሃ ሚን ባዕድ ቁወት አንካታ ይላል። እንደዛች ሱረቱ ነህል ላይ 92 ቁጥር ላይ ሲያነሳ እንደዛች ሴት አትሁኑ። ፈትሏን ፈትላ አጠንክራ ስታበቃ መልሳ የምትጫወትበት መልሳ የምትተለትል አንዲት ቂል ወይዘሮ መካ ላይ ነበረች ይባላል። እቺ ሴትየዋ ለቂልነት ምሳሌ ትደረግ ነበርና እንደዛች ናቂሰቱል ዐቅል ነበር የምትባለው። አቅሏ ናቂስ። እንግዲህ እቺ ሴት በስራዋ ጅል ናት ተብላ እንደ ሞኝ የምትታይ ከሆነ ከሷ የባሰው ጅል ማን ነው? ብዙ ኢባዳ ሰርቶ ብዙ መልካም ነገሮችን አድርጎ ከዛ በኋላ እንደገና ወደ ኋላ የሚመለስና የሚያፈግር ብዙ ሰዎች ሱብሃንአላህ ይገርማል። ረመዳን መስጊዶች እስኪጠቡ ድረስ ይመጣሉ፣ ይገባሉ። ይሄ አላህን ያስደስታል፣ ሙእሚኖችን ያስደስታል። ነገር ግን ረመዳን ሲወጣ አብረው በማግስቱ ደግሞ ሹልክ ብለው የሚወጡ ሰላተል ዒድን ሰግደው ዙሁር የማይደግም ሰው ታገኛለህ። በዛው የዙሁር ሰላትን መተው ይጀምራል ወይ ቤቱ ይሰግደዋል። ከዛ እያለ ተመልሶ ሹልክ ይላል ሌላው አመት እስኪመጣ ድረስ ማለት ነው። ይሄ በጣም አደገኛ ነገር ነው። ይሄንን የምናነሳው ለምንድን ነው? አንድ ሰው መስመር ውስጥ ገብቶ ሲወጣ በአላህ ዘንድ ፋሲቅ ነው የሚባለው ታውቃላችሁ። ፋሲቅ ተብሎ ይፈረጃል። ፈለማ ዛጉ አዛገ አላሁ ቁሉበሁም ካለ በኋላ ወላሁ ላ የህዲል ቀውመል الفاسقين ይላል። አላህ ፋሲቆችን ከዚህ በኋላ አይመራቸውም ይላል። ፋሲቆችን አይመራም። ዓሪፎቹ አዋቂዎቹ ዱዓ ያደርጋሉ። ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ይሄ ማን ዱዓ ነው? ሱረቱ አሊ ኢምራን ላይ አላህ ሲያነሳልን ربنا لا تزغ قلوبنا ቀልባችንን አታጥምምብን بعد إذ هديتنا እኛን ከመራህን በኋላ አታጥምመን ቀልባችንን አታጥምመው وهب لنا من لدنك رحمة ካንተ ዘንድ እዝነትን ስጠን እስከ መጨረሻው የምንጸናበትን አንተ ሰጪው ለጋሱ አንተ ነህና ብለው አላህን ሱብሓነሁ ወተዓላ ይማጸናሉ።